ዳኒና አባባ ወደ ቤታቸው ገቡ። ትሁት በሚገርምና በሚደንቅ ሁኔታ አጋቹን ጭንቅላቱን ብላ በዱላ በተነችለት። አባባ ደግሞ ትሁቴ ይህን ነገር ታደርጋለች ብሎ በፍጹም ስላልጠበቀ እጅጉን ገረመው። ዳኒ ቲናን ተከታትሎ አባባ ወደ ታገተበትና ወደሚሰቃይበት ቦታ ላይ ደርሶ የተዘጋውን በር ከፍቶ ከመግባቱ በፊት አጋቹ ደግሞ ማንቁርቱን ይዞ ዳኒን ደብድቦ ወንበር ላይ አስቀምጦ ከተበተበውና ካሰረው በኋላ የስቃይን ጉድ እያበላው ይገኛል። ዳኒ እባክህ ፍታኝ አለው አጋቹን። ይህን ሰውዬ ፍታኝና ዛሬ መጨረስ አለብኝ። እኔ የቲና ፍቅረኛ ነኝ። ከምንም በላይ ሰውየው እኔን ያሰቃየኝ ብዙ ነገር አለ። ዛሬ ደግሞ አጋጣሚውን ተጠቅሜ የዚህን የሰውዬ ህይወት ፍጻሜው በኔ እጅ ይሁን እያለ ለመነው። አጋቹም ደግሞ ምን አይነት ደፋርና ቅሌታም ነህ? ማን አባክ ወደዚህ ቦታ እንድትመጣ አደረገህ? አለና አንገቱን ሲጥ አድርጎ በቦክስ እየደበደበው ነበር። ዳኒ ደግሞ ከሚባለው በላይ በአፍንጫው ብዙ ደም እየፈሰሰው ሳለ መጨረሻ ላይ በሚገርምና በሚደንቅ ሁኔታ የተተበተበውንና የታሰረበትን ገመድ ፈቶ አባባን ጉልበቱ ላይ ተደፍቶ አባዬ እኔ በህይወት እያለሁ አንተ ምንም አትሆንም፣ ተርፈሃል። ዛሬ ከዚህ ቤት ወጥተህ እቤትህ ደስተኛ የምትሆንበት ጊዜ ቅርብ ነው አለና እግሩ ላይ ተነጥፎ የታሰረበትን ገመድ እየፈታው ሳለ ከኋላ ደግሞ ይሄ አጋቹ መጣና ዳኒን ምን አባክ እያደረክ ነው? ለካ እንደ አይነት ሌባና ባለጌ ወራዳ ነህ እንዴ? ሲጀመር የሽማግሌው ዘመድ እንደሆን ካውቂያለሁ። እኔን ማታለል አይቻልም አለና በእርግጫ በጥፊ እያለ ዳኒን መሬት ላይ ሲደፋው መጨረሻ ላይ ትሁቴ መጣችና ወገቡን በዱላ ስትለው ድፍት ብሎ ቀረ። ትሁት ወደዛ ቦታ ላይ የመጣችው እንግዲህ ከካሌብ ብር ስጠኝ ብላ ለቲና መስጠት እንዳለባት ስለገባት ቲና እንደወለችላትና ስሚ ቲና እዚህ ቦታ ላይ እንገናኝና እቃውን ላቀብልሽ። አይ ትሁቴ እኔ እየመጣሁ ነው፣ እቃውን እንደውም በደንብ አርገሽ አስቀምጭልኝ፣ ወደ ውጭ ለወጣ ስለሆነ ለምን የሆነ ቦታ ላቀብልሽም ስትላት እሺ ችግር የለውም አደባባዩ ድልድዩ ላይ ጠብቅሻለሁ፣ ነይና መስጠት ትቻለሽ ብላለቻት። ወይ ጉድ! ቲና የምትባል ሴትዮ መጨረሻ ላይ እሷ በደስታ እያበደችና እየፈነደቀች ያንን ብር ልትወስድ መጣችና ትሁቴ ደግሞ ቲና ምንድነው እያልሻለሽው አለቻት። አይ እፈልግሻለሁ፣ ካፌ እንግባና ስለ አባዬ እናውራ። ስለ አባዬ ምን አዲስ ነገር ተፈጠረ? ምን እኔ ያልሰማሁት ነገር አለ እንዴ? አባዬ እውነት ለመናገር ገዳም ሄዶ ሳይሆን በቃ ታግቶ እየተሰቃየ ይመስለኛል። አይ ትሁቴ ይሄ እንግዲህ ለአባዬ ያለሽ ፍቅር የሚያሳይ ነው። እባክሽ ተረጋጊ። ምንም ቢሆን ምንም አባዬ እኛ በህይወት እያለን ምንም ነገር አይሆንም። አሁን እቃውን ስጭኝና እሆነ ቦታ ደርሼ ልምጣና አባዬ ያለበትን ቦታ ታግቶም ከሆነ ተመካክረን መፍትሄ እንፈልጋለን። እዛው ገዳምም ሆኖ ከሆነ ደግሞ ስልክ ይደውልልናል እያለች አጽናናቻት። እሺ ቲና እና አሁን ወዴት ነሽ? እሆነ ጉዳይ ያለኝ ልሄድ ነው። በቃ እኔም በጊዜ ሳይመሽብኝ ልሄድ አለችና ትሁቴ ብላ ስትላት ቲና ያንን ገንዘብ ተቀበለችና ወደፊት እየበረረች ስትሄድ ከኋላ ትሁቴ ተከተለቻት ማለት ነው። ሰላም ሰላም! ውድ የተከበራችሁ የሌላ የኤንድ መሐመድ ቤተሰቦች እጅግ በጣም ልብ አንጠልጣይ የሆነው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን እናመሰግናለን። አባባ በስተመጨረሻ የተፈጠረው ነገር እጅግ በጣም የሚገርም ነገር ነው። ዳኒ እንግዲህ ልግደለው፣ እባክህ ልቀቀኝ፣ ዛሬ የመጨረሻ እድል ነው ያለው፣
ይህን ሰውዬ መጨረስ ፈልጋለሁ እያለ ለአጋቹ ሲናገር፣ አጋቹ ደግሞ በፍጹም ዳኒ አባባን የሚገድልና አባባን ከባድ ጉዳት የሚያደርስበት አልመሰለውም ነበረ። ከዛ ቲና እየበረረች ከትሁት የተቀበለችውን ገንዘብ ለአጋቹ ከነ ዳኒ ዘንድ አስወጥታ እየሰጠችው ሳለ ስለ ገንዘቡም እየተከራከሩ፣ ቆይ አንተ ስምምነታችን እኮ ስራውን ከጨረስን በኋላ ነው። ይሄ ሰውዬ አንድ ነገር ቢሆን እኔ ጥቅም ማግኘት አልችልም። ስለዚህ እዚሁ እየተሰቃይና ስቃዩን እየበላ እኔ ደግሞ ሀብትና ንብረቱን ለባሌ እንዲያዞር እፈልጋለሁኝ። ስለዚህ ያኔ ደግሞ ክፍያው ሲያልቅ ላንተ ድርሻህን እሰጥሃለሁ ብላለችው። ካሁን በኋላ ግን ገንዘብ የለኝም ያለኝ ይሄ ብቻ ነው ብላለችው። ስሚ አንቺ እኔና አንቺ እኮ የተዋዋል ነው በገንዘብ እንጂ በልመና አይደለም። ይሄ ደግሞ ተንከሲስ ጎረምሳሽ አንገቱን ሳልደፋው ስርዓት አስይዥ። ሲጀመር እሱ ፍቅረኛሽ አይመስልም። እውነቴን ነው ፍቅረኛዬ ነው። በሱ ቦታ ይቅር በለው። እንደውም አሁን ፍታውና አብሮ ተኔ ጋር ይሄድ። በምንም አይነት ምክንያት አንድ ነገር እንዲሆንብኝ አልፈልግም እያለች አለችው። ታይ እንጂ ይሄ ልጅ እኮ ቢወጣ ምን እንደሚያደርግ አስበሻዋል አላት። ምን ሊያደርግ ይችላል አለች። እንግዲያውስ እውነቱን ልንገርህ ዳኒ፣ አንድ ነገር ቢሆን አንተና እኔ ተያይዘን የምንገባበት ጦስ ማወቅ አይከብድህም አለችው። ችግር የለውም አንቺ እኔም በፖሊስ ስታስይዢ እኔ ደግሞ አንቺን ወንጀለኛ ነሽ ብያ ፈርደም እንደማስግጥ ሸወቅ ያላት። ከዛ እጅጉን በጣም 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 ተናደደች። ዳኒም እዛ ስለመጣ ዳኒ ደግሞ አባባ ምንድን ነው ያለው? አባዬ ትሁትና ካሌብ ሁሉንም ሰምተዋል፣ ግን ከባድ ነገር ማድረግ ያልፈለጉት አንተ ቲናን ወይ አግተው ወይ በፖሊስ ቢያስይዟት አንተ ይሄ ሰው አንድ ቀን አያሳድርህም። ገብተዋል? እኔም አሁን የመጣሁት በጥበብ ከዚህ ቦታ ላይ ላወጣህና ላድንህ ብቻና ብቻ ነው። ይሄን እንታቀልኝ እፈልጋለሁ። ቲና ይሄን ሁሉ ስታደርግ እኔ የማውቀው ነገር የለም። ከቤት ስትጠፋ አብሬ ከነሱ ጋር ሲጨነቅ መጨረሻ ላይ ስከታተላት እዚህ ቦታ እንደሆንክ ተረዳሁ። ስለዚህ ለእስከ ዛሬው ላጠፋሁት ጥፋትም ማረሚያ እንዲሆነኝ አንተን ማትረፍ አለብኝ ብዬ ወስን ያለሁ። እውነታው ይሄ ነው አባዬ ከገባህ ብሎ ሲለው፣ እንዴት አባቴ ልመንህ? እንደፈለግ አድርገህ ማመን ትችላለህ። ካሌብ ቢመጣ ወይንም ቲናን የሆነ ነገር ቢያደርጋት አንተ ጭራሽ አትተርፍም። እነሱም ሀሳብ ላይ ናቸው ብሎ አለው። አጋቹ ተመልሶ መጣና እባክህ በገንዘብ እንደራደር፣ እኔ የምትፈልገውን ብር ያክል እሰጥሃለሁ፣ እጥፍ ቲና የምትሰጥህን እኔ እናሱን ከለቀቀን ቆጥረህ የማጨርሰውን ብር እሰጥሃለሁ እያለ ዳኒ መለማመን ጀመረ። አባባ ደግሞ ተው ዳኒ፣ እኔ ይህን ያክል ጊዜ ስኖር ብለምነው ገንዘብ ልስጥህና ልቀቀኝ እያልኩ ስለው በጭራሽ እምቢ ሲለኝ ደክሞ ይትቸዋለኋል። አየህ ጭራሽ አባዬ ልጄ መባባል ጀመራችሁ። እናንተ ሁነኛ ሰው እንደሆናችሁ ገብቶኛል ብሎ አለ። አትሳሳት፣ አንተ ህይወትህን የምትፈልገው ገንዘብ ነው አይደል? የገንዘብ ልዩነት የለውም፣ እንደውም የተሻለ እንስጥህ እያልኩህ ነው ብሎ ለመነው በድጋሚ። አባባም በጣም ተገረመና ዳኒ ለካ እንደዚህ መልካም ሰው ነው እንዴ? እኔን ለማትረፍና ለማዳን መስዋዕት እየከፈለ ነው እንዴ ብሎ ራሱን ጠየቀ ማለት ነው። በሚገርም ሁኔታ ቲና እንግዲህ በደስታ ተሞልታ ያንን ብር ሰጥታው ስትመለስ፣ ዳኒ ደግሞ ያለ አቅሙን ታግሎ የተተበተበውን ገመር ከፈታ በኋላ አባባን እየፈታው ሳለ የቲና አጋቺ ሰውዬ መጥቶ ዳኒን በቦክስ ሲለው ድፍት ሲል አባባንም በቦክስ ሲለው፣ ውይ ያንተ ጭካኔ! ቢያንስ እንኳን ይሄ ሰው ትልቅ ሰው አይደል እንዴ? አንተ ፈሪሽን ታምነህ ወንድ ልጅ እንደዚህ አስሮ አግቶ ሳይሆን ፊት ለፊት መጋፈጥ ልመድ እያለ ዳኒ አጋቹን እገልሃለሁ፣ በእኔ እጅ ነው የምጠፋው እያለ ዛተበት። ትሁቴ እንግዲህ ከካሌብ የሆነ እቃ የምገዛዋለኝ ብር እንድሰጠኝ ይፈልጋለሁ ብላ ስትለው፣ ችግር የለውም ትሁት፣ አባዬ ሰላም እንዲሆንልኝ ጸልይልኝ እያላላት፣ ዳኒ እንግዲህ የሆነ መፍትሄ ያመጣል ብለን እየጠበቅን ነው። ካሌብ እኔ አባዬን
ምን ያህል ቤቱን ባዶ እንዳደረገውና ጭር እንዳደረገው ወይንም ያባዬ ነገር እንዳሳሰበኝ በጩኸትና አስመስሎ መናገር አልፈልግም። ካንተ በላይ እኔ በጣም ልቤ ተሰብሯል። አባዬ ማለት እኮ ብላ የሆነ እንባ ንቅስ ያረጋት ቲና ጉደኛዋ ነበረችና እባካችሁ ተረጋጉ፣ ሁላችሁም በዚህ ልክ አትደበሩ። አባዬ ምናልባት ገዳም ሄዶ ሊሆን ይችላል። ካሳለፋቸው ሁኔታዎች እዛ ሄዶ በቃ የፍላጎቱን ሊያደርግ ይሆናል እንጂ አባዬ ጠላት የለው ምን ይሆናል ብላችሁ ታስባላችሁ አይደል? ቲና እንደው የአባዬን ሁኔታ ምን እንደው ልታቂ ትቻያለሽ አላት። በጭራሽ የኔ ፍቅር ከእናንተ በላይ እኔ የምኳስብ ያለሁ ትሁቴ ደግሞ እንደ ህፃን ልጅ ታለቅሽ ነው እንዴ ብላለቻት። ብችልማ ጮህ ብዬ አልቅሼ የውስጤ እሳት በወጣልኝ አለች። ወይ ጉድ ጭራሽ እንዲህም አለ እንዴ እያለች ቲና እንትን አለች። ውሃም ጭልኝ አለች። ውሃውን አምጥታ ሰጠቻት። ያንን ውሃ እየጠጣይ ለአባባ የምታስብና የምትጨነቅ ሴት መስላ ቁጭ አለች። ትሁትም ምን ላድርጋት የሆነ ነገር ማድረግ አለብኝ እያለች እያሰበኝ ፍጥጥ እያለች ማየት ጀመረች። ካሌብ የመጨረሻ ውሳኔው ምን ሆነ? ቲናን አግቼ እያሰቃየሁኝ አባዬን አደረገችበት ቦታ ላይ እንድታመጣልኝ የመጨረሻ ውሳኔ ወስኛለሁ አለ። ትሁትም ደግሞ ካሌብ አንተ ጅል ነገር ነህ እንዴ? ቆይ ቲናን አሁን ብታግታት ሰዎቹ ገንዘብ ሲያጡ አባዬን እንደሚገሉትና አደጋ እንደሚያደርሱበት አታስብም እንዴ? ይህ ሳይሆን ነገሮቹ መስመር በያዘ መልኩና እንዳይበላሽ ወይም ለአባዬ ከባድ ነገር እንዳይደርስበት መፍትሄ እየተመካከርን ማድረግ እንጂ በስሜት አትነዳ እንጂ። አንተ በጣም ችኩል ነህ። ጌታዬ ሆይ አባዬንም ጠብቅልኝ፣ ካሌብም ይህንን የችኩል ስሜት አረጋጋው እያለች መለመን ጀመረች። ትሁቴ በጣም ተጨናንቃለች። ካሌብም ደግሞ በቃ አንዱን ክፍል አዘጋጅልኝ፣ በተለይ በስተጀርባ ያለውን ክፍል እንድታዘጋጅልኝ ይፈልጋለሁ ትሁት፣ እዛ ውስጥ አግቼ እሷን እያሰቃየሁኝ ማናዘዝ እፈልጋለሁ ብሎ ሲናገራት፣ እሺ በቃ እኔ አሁን ሆነ ቦታ ደርሼ እመጣለሁ ብላ ያንን የታሸገ ወረቀት ለቲና ካቀበለቻት በኋላ ዳኒም እንግዲህ እዛ ቦታ ላይ ለምን ተገኘህ ብላ ቲና ስትጠይቀው፣ ፍቅር ተነገርሽኝ ወደዚህ ሽማግሌውን ለመግደልና ለማስወገድ በጣም ጉጉት አደረብኝ። አየሽ ይህንን እንኳን አድርጌ ሰርፕራይዝ ላድርግሽ ብዬ ነው እያለ ሲል፣ ዳኒ በጣም ተሳስተሃል። በእንደዚህ አይነት መንገድ እኮ አይደለም ብር ማግኘት የምንችለው። እኔ ሰውየው መሞት ምን ያደርግልኛል? ሰውየው በህይወት ኑሮ እንደ ጨው እየሟሟ ገንዘብና ሀብቱን ብቻ በራሴ ስም መጠቅለል ነው የምፈልገው። አትረዳኝም እንዴ ብላለችው። አውቃለሁ ፍቅር፣ ግን ይህን ነገር በቃ አንቺን ለማስደሰት ብዬ ነው ያደረግኩት። ስላጠፋሁን በጣም ይቅርታ እያለ መለማመጥ ጀመረ። ዳኒ ቲናን አስቦላትና ተጨንቆላት ሳይሆን አባባ ያን ያክል መሰቃየት እንደሌለበት ስላመነ ብቻ እጅጉን በጣም ደስ ይላል። ትሁቴም እንግዲህ ለዳኒ ቃል የገባችው መፈጸም አለባት። እሱ ምንድን ነው? ከኤዱዬ ጋር ማስታረቅ። ትሁቴ ትልቅ ነገር ነው ያደረገችው ማለት ነው። ውድ የሌላ የቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።